ካለ ይሰበር በእናትህ ቀስ ብለን ያው ነገር ነው ምንድነው ጤና ምን አስቀመጥኩኝ የራሴን ዕቃ እያመጣሁ ነው ቤት የምን የቤት ዕቃ ምን ይሰራ ወሳኝ እኮ ነው የተፈራረምበት ነው ቤት ነው የኔ ትዳር ነው አንተ ነህ ዘቡ በኔ ገባ ሲጀመር የሰው ቤት ትዳር ገብተህ ትበጠብጣለህ አትለምኝ አንተ ምንድነው ጎኖ ባለው እንደዚህ የምትሆነው? አሁን አንድ ጥያቄ ብቻ ልጠይቅልኝ ነው የምፈልገው እኮ አንተ ካልተረጋጋ እንዴት ነው የሚጠይቅ? ሳሚ ምን እየሆንክ ነው? እሺ እንግዲህ ምን አድርጌ ነው የምትለኝ? በየቀኑ በእናትህ አንዴ ማውራት በሰላም እኮ ማውራት ንገሪኝ ስለ እንትኑ በትክክል ስለ ወረቀቱ ስለ ጋብቻ ወረቀቱ በስነ ስርዓት ንገሪኝ እውነት ነው ወይስ ውሸት ነው? እኔ ይሄንን ብቻ ነው ማወቅ የምፈልገው አንደኛ ነገር ማለት ነው እኮ እኔ እዚህ ጋር አይምሮዬ መብሰልና እንትን ማለት የለበትም ገባሽ አይደል? ተረጋግተን መጠየቅ በቃ ለእያንዳንዱ ነገር ተጨንቄ ለእያንዳንዱ ነገር አብጄ ስለማልችለው ምንድነው ፍላጎትሽ? ከጀርባችሁ ያለው ነገርስ ምንድነው ነው? እኔ ለምን እሱን ነው ጠይቀው ፍላጎት ተጋብተሽ ከዚህ በፊት ተጋብተሽ ታቷየው ዝም አልኩኝ ተጋብተሽ ደግሞ ከዚህ በፊት የጋብቻ ሰርተፍኬት ይዞልኝ መጣ እሱን ግን ዝም ልል አልችልም ምክንያቱም እኔን አደጋ ውስጥ የሚጥለኝ ነገር ነው የሰው ሚስት እንደማግባት የሚያስጠላና የሚደብር ነገር የለም የሰው ሚስት ሰው ያገባች ገባረ ወይ ፈታረለች በስነ ስርዓት የጋብቻ ውላቸው እስካሁን ድረስ ያለ ያልተቀደደ 80 ነው ስለሱ ነገር አስረጅኝ እያልኩሽ ነው እኮ ቆይ አንድ ጊዜ ለምንድነው ማስረዳህ አንተ ያቀለ ራሱ ሁሉ ነገር ያቀለ አይደለም ምንድነው የሚያውቀው አሁን አንቺም ከነበረ ታውቃለህ ከዛ በኋላ ደግሞ ነገር ያቀለ ለምንድነው እኔ ከኔ ነው የሚያስመስለው ታውቃለህ እኔ ብዙ አንቺን አቅሻለሁ ብዬ አስብ ነበር ግን ብዙ ማላቀውን ነገሮች እያየውና እየተመለከትኩ ነው አይደለም እኔም ራሴ አሁን ግራ የገባኝ ነገር አሁን የጋብቻው እንዴት ነው ወረቀቱ ምንድነው ከየት ነው የመጣው እንዴት ነው እሱን ብቻ እንድታስረጂ ነው ማለት ሄደሽ በስነ ስርዓት በሶፊ ተፈራርመሻል ወይ ብቻ መስለተሻል ወይ በዚህ አይነትማ ገና ብዙ የሚወጡ ሚስጥሮች እኮ ለምን ሊደብቅስ ታሰበ እስካሁን አሁን ላይ ማስረጃው ለምን ሊወጣ ታሰበ ምን የማውቀው ነገር የለኝም እኔ ግን ማውቀው አንተ ማግባቴ ብቻ ነው ሌላ ያገባው ሰው የለም አላውቅም ያ አሁን አዲስ ነገር ነው ያመጣለው ይሄ ስለዚህ ነገር ለምን እስካሁንስ ሊደብቀው አሰበ እኔ ቆይ አሁን አንድና አንድ አማርኛ አለ እኔ ማውራውን ነገር አሰሙም አንተም ብትሆን ምን እየሰማሽ ነው አንቺ እናንተ ብቻ ነው በደንብ እየሰማሽ ነው እንደውም ማና ካደረግሽው እኮ ነገር አንፃር ማለት ባልሰማሽውላ ዝም ብዬ በወሰኑላ ለምን ትቀራኛለህ በቃ ትቀራኛ ማን ታረሽ እዚህ ጋር እኮ ማለት ነው እውነቱን እንድትናገሪና እውነቱን እንድታወጪ ነው ካልሆነ ሌላ ጣጣ ውስጥ ነው የምንገባው ሲጀመር አይደለም እኔ ራሴን ለጠላት ማጋለጥ አልፈልግም ገባሽ አይደል አው ከዚህ በላይ እኔ ታገስሽ አልችልም ደበቀው በምንም አይነት መንገድ በሚፈልገው ሰዓት መረጃ ያወጣል በሚፈልግ ሰዓት ይደብቃል ስለሱ በምን ከቀን ወደ ቀን አዲስ አግብተሽዋል ወይ አጭር አማርኛ እኮ ነው አግብተሽዋል ወይ ተጋብታችኋል ትዳር መስርታችኋል እኔ ያላገባሁት ኧረ አትዋሽ በእናትሽ እንደዚህ አንተ ሙና ነው ሴት ልጅ እንዴ እያሽቺኝ እኮ ነው እና ታዲያ ሴት ልጅ እኮ ማለት ነው ሌላ ታሪክ ውስጥ ነው የምከታ አንዳንዴ እንደኛ ተከስተኛ ይሄ ማሳት የለብህም እንዴ አማን አይደለም ቆይ ሌላም ነገር መረጃም ካለ አንድ ለነገር የምን መረጃ ነው የምነግራችሁ እኔ ሰው ያላገባሁትም እና ማስረጃው ከየት አመጣው ፎቶ ያን ፎቶ ከየት ያቀነባብሮ እንዳመጣው ማቀው ነገር የለም እግዚአብሔር አላገባሁትም ነው አይደል ቀጥ ብለን አይደለም ሄደን እናረጋግጥ ዶክመንቱ ይውልሉል ሄደን እናረጋግጥ ሂጂ ፖርሰሽን ይዘሽ ደውልለታለሁ ወረቀቱን ይዞ ይመጣታል ወሳኝ ጉነት እኮ በቃ ወሳኝ ጉነት እንሄዳለን በትክክል ማግባትና ለማግባትሽ እዛ እናረጋግጣለን ፎርጂድ ዶክመንት ከሆነ ያወጣን አሻራ ሰተሽ ከሆነ የተጋባሽው አሻራ ሰተሽ ነው ካልሆነ ግን ማለት ነው ፎርጂድ ነው የሚሆነው አሻራ የሆነ ፊርማ ነው ፊርማውን ደግሞ ማመሳሰል ለምን ያ ስትጋባ በእንትን ከሆነ ሁለት እኔም ሰው አሻራ ሰተን የተጋባ ነው እና ታዲያ አሁን እኮ ማለት ነው ሳሚ
ማስረጃው ካለ ማለት ነው እውነት ከሆነ በጋብቻ ላይ ጋብቻ በሚል ትልቅ ችግር ላይ ነው የምትገቡት በተለይ ደግሞ እኔ ገባ አይደለ እነሱስ ተስማምተው እኔን ከህይወታቸው ሊያስወጡ ሊሆን ይችላል ገባ እኔ ነኝ ሜዳ ላይ የምቀረው እኔ ነኝ ገባ አይደል በጋብቻ ላይ ጋብቻ በስንት ዓመት እንደሚያሰፋርድ እንግዲህ ልነግርህ አልችልም እኔ ሲጀምር አላገባሁትም እና ተሰውት ለምን ማሰቡ ሰው የሚላችሁን እንዴ እኔ ተወለድኩበት አካባቢ ካርድ እንዴት ይወጣል ሰው ቢለስ ማበቃ ምንድነው ሰው ቢለና ሰላም አንቺ እንደዚህ የሚጮላ በቃ አንተ የምትጮህ ከሆነ ጭራሽ አልፈልግም አላወራም ምንም ነገር ወደሽ ነው የምታወራው አላወራም በቃ አልፈልግም ሲጀመር እንድታወራ አይደለም እኔ የምፈልገው ግቢና ቦርሳሽና ይውጪ እንውጣ ሄደና አይጠበቅብኝም በቃ አየህ አይደል ምክንያቱም እዛ ከሄደች ጉዳይ ይወጣላ ካርድ ኬትም ሊያወጣው ስለማይችል እኮ ነው ምንድን ነው አንቺ የምትይው እሺ እኔ ማለት ነው በተወለድኩበት አካባቢ እኔን የሚያቀኝ እኮ ከማንም በላይ ያሳደገኝ ሰው ነው አይደል ስለዚህ እዛ አካባቢ የሚያሰው እኮ እኔ ማግባት ያለ ማግባቴ ማረጋገጫ ሰጥቶ እኮ ነው ከሱ ጋር የተጋባ ነው አይደል እንዴ ምንድነው ማንኛውም ሰው ሲጋባ ማረጋገጫ መስጠት አይደለም ምናልባት ማለት ነው አንቺ የተፈራረምሽው አይደለም ሲስተም አሁን ኮምፒውተር ላይ ባሻራ ምናምን መሆን ከተጀመረ የተወሰነ አመታት ነው ገና ማለት ነው እነሱ የተጋቡ ከዛ በፊት አመት ከሆነ ወረቀቱ ህጋዊ ነው ግን የተመዘገበ ህጋዊ ወረቀት ነው ግን ሲስተም ላይ ገባ ይችላል በኮምፒውተር ላይ ገባ ይችላል ስለዚህ በትክክል ተጋብተሽ ከሆነ ሄደን እናረጋግ ይሄ ዶክመንት ዋስራቸው ከየትም አይወጣም አልሄድም ስትል ሲጀመር አልሄድም እያለች ነው አይደል ስለዚህ እውነት ነው ማለት ነው እያንዳንዱ ነገር እውነት ነው እኔ ደግሞ ምን እንደማደርግ አሳይሻለሁ ይሄ ሰርተፊኬት አይወጣም ነው ወይልሽ ይሄንን ሰርተፊኬት እሱ ብዙ ነገር ማድረግ ይችላል ከፈለገ ሌላም ያመጣል ይሄንን እኮ ለማድረግ እኮ አንቺ በጣም ብዙ ችግር ውስጥ ይገባል ይሄንን ከመሬት ተነስቶ ሊያወጣ የሚችል ወረቀት አይደለም የፈለገ እጁ ረጅም ቢሆን ይሄንን ማድረግ አይችልም እሺ ያለውን ነገር ብታወሪ ብትነግሪኝ ነው ደስ የሚለኝ እኔ ነገርኳችሁ እኮ አሰሙም እኔ ያላገባውም የማገባው ያገባው ልጅ አባት ነው ሌላ ነገር ማቆ ነገር የለም ሌላ ነገር እንዴ ምን ነው የምትለው አንተ ቆይ ሌላ ችግር ውስጥ ማግባታችን በፊት እውነታውን ብናውቀው እዚሁ በቃ እንደሚሆን አድርገን እናስተካክለው እሱ ያንን የውሸት ወረቀት ስላመጣ በግድ ልመናችሁ አግብቻለሁ ልበል እንደዛ አይደለም የምፈልገው አግብቻለሁ ልበል እንደሱ እንድትይ ነው እንኳን ፈልገው እሺ አግብቻለሁ አግብቻለሁ እዛ እንሄዳለን አልሄድም በቃ ተጋብተናል አይደለም ማረጋገጥ ስላለብን ጋብቻ ማረጋገጥ በቃ የሱ ፍላጎት ምን እንደሆነ አላውቅም ያንተ ፍላጎት ስለዚህ ከኔ ጋር ምን ሰሪታል ምን ሰራ ሻሚ እንደሱ አይደለም መጀመሪያ ገብተሽ ሄደሽ ፍቺ በቃ እንድንፋታ ነው ፈልገው አይደለም አንተ እንደዚህ ነው ሌላ ገታኔ ሁለተኛ ባል መሆን አልፈልግም እንደሱ አይደለም መጀመሪያ ስለ እውነታው ነገር እናረጋግጥ ስላለው ነገር መጀመሪያ እናረጋግጥ እሷ የምትለው ውሸት ነው እኔ አላገባውም ካለች እሷንም እናረጋግጥ እንዴ በቃ በፈለከው አረጋግጣልኩ ሚስትል እኮ ነው ያሉቻለም ማለት ከመሬት ተነስተን እኮ ሁሉም ነገር እኮ ማድረግ አንችልም ዝም ብለን እኮ አይደለም እሷ እኮ ወይ እውነት እሷ ጋር ሊኖር ይችላል ያሸችንም ሊሆን ይችላል እሱ ግን መጀመሪያ እናረጋግጥ አይደለም ሳናረጋግጥ ሁሉም ነገር እውነት ነው ብለን መፈረጃ አንችልም ስለዚህ ሳሚ እናረጋግጥ ሁሉንም ነገር እርምጃ ከመውሰዳችን አንዱ ነገር ከማረጋግጥ ምንም ማረጋግጠው ነገር የለም አማንሽ እኮ አማንሽ አንችልም እሷ ማለት ንጹህ ነኝ ብላ የምታስብ ከሆነ ዶክመንቱን ይዘን ሄደን ቼክ እናድርግ የእውነት መጋባትና አለመጋባታቸውን ቼክ እናድርግ አልኳት እምቢ አለች እሱ ልጁ ያምጣ እኮ እሱን እርግጠኛ ከሆነና አዎ አግብቻታለሁ የእውነት ህጋዊ ሚስቴ ነች የሚል ከሆነ ማለት ነው ያምጣና ይዘነው እንሂድና ሰነዱ እናረጋግጥ ሰነዱ ላይ ሳሚ በስነ ስርዓት ማህተም ያለው ምናምን ነው እኔ እናንተ እንሄዳለን ሰነዱ ላይ ክፍለ ከተማው የት እንደተጋቡ የት ክልል እንደሆነ ሁሉ ያሳያል ስለዚህ ሄዶ ማረጋገጥ ስለዚህ እኛ ሄደን ኮፒውንም ይዘን ሄደን ማረጋገጥ እንችላለን ይቻላል ስለዚህ መጀመሪያ እሷ ላይ መወሰን አንችልም
ሰው ላይ ከመፍረዳችን በፊት ለምንድን ነው እሱ? እኔ እኮ ለምን እምቢ ትላለች ነው አሁን ይዘን እንሂድ ስላት ለምን ነው? እውነት እኮ እሷ ጋር ሊኖር እኮ ይችላል። ኧረ በእናትህ በጣም እውነት አላት። እውነት የሚባል ነገር እሷ ጋር የለም አሁን ላይ። አዎ እውነት የሚባል ነገር የለሽም። አዎ ማን ነው ማንኮኩ? ወሬ ነው የምትንገረው? ወሬ ነው የምትይጂው? ባክሽ ወደዚህ ክፈተው። ማን ነው እሱ? እሱ ነው ድምፁ ነው እንዴ? ገና በድምፁ እኮ ነው የምታውቂው። ጋዛችኋል። ክፈተው። አይ ምን ዕቃ ነው የምታውቀው? እሷ እኮ ነች ድምፁ በስነ ስርዓት ከሩቅ የምትለው። ኧረ ዕቃ እንዳይሰበር በእናትህ ቀስ ብላችሁ እኔ እዚህ ጨርሼ እመጣለሁ። የምን ዕቃ ነው የምታወርደው? ኧረ ቆይ ለምን ዕቃ ነው የምታወርደው? እንደ ከእሷ ጋር አሁን አብረን ልንኖር ነው። ቀይ ነው የማወርደው። ምንድን ነው ማፍረው? ኧረ ምንድን ነው ማፍረው? ምንድን ነው የሚያወርደው? ዕቃዬን ነው ያመጣሁት። ምንድን ነው እዚህ ጋር ያስቀመጥከው? ምንድን ነው ያስቀመጥከው እዚህ ጋር? ዕቃዬን ነው እያስቀመጥኩ ያለው። የምን ዕቃ? ጤና ግን አለ። ምንድን ነው ጤና የምን ዕቃ? አስቀመጥኩኝ። የራሴን ዕቃ እያመጣሁ ነው። የቤት ዕቃ የምን የቤት ዕቃ? ምን ይሰራል ያንተ የቤት ዕቃ እዚህ? ተጋብተናል አይደል? ልንኖር ነው አንድ ላይ። እንዴ የሰው ቤት መተምደም ብለሽ አንተ ዶታል አታ እንዴ ምንድን ነው ችግር? ምን አድርግ? ምን እያለ ነው? ምን እያለ ነው? ምንድን ነው ችግሩ? ምስክር ወረቀት አመጣሁላ። የምስክር ወረቀት የምታመጣው? የምስክር ወረቀት አመጣሁላ። የምን ዕቃ ነው ይዘህ የምትመጣው? የምን ዕቃ ነው ይዘህ የምትመጣው እያልኩህ እኮ። ወሳኝ እኮ ነው የተፈራረምበትን ዕቃ አመጣሁለት አይደል? የምን ዕቃ ነው? የኔ ቤት ነው፣ የኔ ትዳር ነው። አንተ ነህ ዘው ብለህ ገባህ። ቤት ነው የምታስበው? ምንድን ነው ችግር? ለምንድን ነው እንደዚህ የምታደርገው? በሉል እንዳይመጣ ዞር በል። ምን እሷ ገነች ያስደፈረችን። ቆይ ችግር የለውም። ያስደፈረችን እሷ ነች። ቤት ውስጥ ያለው አንተ ነህ። እንደውም አንተ ውጣ እራስህ። አቤት እኔ ልውጣ? አንተ ውርጋት ሲጀመር የሰው ቤት ትዳር ገብተህ ትበጠብጣለህ። ጭራሽ ምንድን ነው የሰማሽ ነው ያቺ የተፈራረምንበትን አሳዩት። ለምንድን ነው እግዚአብሔር ጭራሽ ማታለ እንዴ? ከአንተም ብዙ ደግሞ ትደባደባለህ። አዎ አንተ ተወኝ። ምንድን ነው ችግር? ና እስኪ ወንድ ቆይ ይኸውልህ ልቀቅኛቸው። አዳምጠኝ። እዚህ ጋር ማለት ነው እሷ አይደለችም ባለ ችግሩ፣ እሷ አይደለችም። ልንገርህ አዳምጠኝ። የራሴ ቤት ነው። ለምን አሰማ? ባለ ችግሩ እሷም አይደለችም እሱም አይደለም። ባለ ችግሩ እኔው ራሴ ነኝ። ምክንያቱም ማለት ነው የሰው ሚስት ያገባሁት እኔ እኮ ህጋዊ ጋብቻ ያላችሁ። ስለዚህ እየፈለገ ማለት ነው እንደፈለገ ቢጫወትብኝ እንደፈታትረኝ እንደፈለገ ቢገፈታትረኝ እንደፈለገ ቢያመነጫጭቀኝ የሰው ሚስት እኔ አድምጠኝ። እግዚአብሔር ምንም ማለት ቶሉል በእግዚአብሔር ቶ ይኸውልህ ምንድን ፍላጎትህ አላማ ምንድን ነው? የሰው ሚስት እኮ ነው። በሚስቴ መብት የለኝም የመምታትም በመምታትም ይኸውልህ አዳምጠኝ። በመምታትም ማለት ነው መምታትም መብት የለኝም። የሰው ህይወት ነው ነፍስ የሚጠፋው። ትዳር ላይ ትዳር እንትን ያለው የደረበው እራሱ ገባ። በዚህ መክሰስ ይችላል። እኔ ግን እንደዛ አላደረኩም። እኔ እንደሱ አይደለም። እንደሱ ገባ። አልከስም። ፍላጎት ምንድን ነው? ቆይ አላማ ምንድን ነው? በስነ ስርዓት ዕቃህን ሸክፈህ ውጣልኝ። በቤቱ የት ነው የምሄድልህ? አንተ ሰውዬ ባለቤትሽ እኮ ነኝ።
ምንም እኮ ይሄ ቤቴን እኮ ነው እንትን በልኛል። እሷ ማትናገረውን አንቺ ማትናገሪውን እኮ እኛ ላይ እንትን ቢል አንቺ ነሽ መብት የሰጠሽው። ሲቀጥል በትክክል በህጉ መሰረት ካገባሽው እኔ ተጠያቂ ነው ነገር እንጨርሳለን። አንተ ለምን ዝም አትልም? ምን እያደረክ ነው? ምን እያልክ ምን እያደረክ ነው? የፈለጉትን ያርጉ። እንዴት ነው የፈለጉት የሚያደርጉ? እቃውን እያስገባኩ ነው። አንተ ቃል እንደምታስገባው ቤቴ ጭራሽ እዚህ ቤት ልትኖር ነው እና ምን ላደርግ ነው የመጣው? እዚህ ቤት ትወጣለህ አንተ ጋር ትወጣለህ። አንዴ አራይ ነገር ስለመተው የምትለኝ ምንድን ነው? ዞር አድርግ ሰራሽልኝ። አስገባሽው ቤት ወደ ቤትሽ አስገባሽው አይደል? አመጣሽው ወደ ቤትሽ አስገባሽው ብለሽ ለምንድን ነው ወደ ቤትሽ አስገባሽው? አንተ ነህ እኮ የመጣኸው እዚህ ማለት ይሄ እኮ የኔ ቤት ነው። ምን ማለት ነው? ስለከፈልክበት ብቻ አንተ ቤት ነው የሚባለው? ትዳሯ የኔ እኮ ነው። ትዳር ሚስቴ የኔ ነች። ታውቃለህ? አንተ ቤቱ ግብዙን ብቻ ነው። የግብዙን ደግሞ ከፍላለሁ። ምን ፈልግ ከሆነ ቤት ናውጣ። እንደውም አንተ ራስ ውጣ። እኔን ጭራሽ አሁን ሰራሽ አንቺ ነሽ። አናቴ ላይ እንዲያራ ያደረግሽው አንቺ ራስሽ ነሽ። ሌላ ማንም ማለት አንቺ ነሽ። ነገር ማፈልግ ከሆነ ውጣ። ገባ? በስነ ስርዓት እንድትወጣ ነው እንትን እየጠየቅኩ ያለው ሳሚ። ይሄን ሁሉ ታረጋግጥ መቀመጥ ውስጥ ትገባለህ። ገባህ? ሲጀመር አንተ ነህ ዝም በል እያልክ ይሄን ሁሉ ነገር የምታረገው። በስነ ስርዓት እንዲኖር ከፈለክ አንተ ቤቱን እንዲመራ ከፈለክ አስወጣው። ገባህ? በስነ ስርዓት ምከር። ለአንቺ ዝም ብለህ አሳይኝ። የት እንደማስቀምጠው አሳይኝ። ጭራሽ የት እንደማስቀምጠው አስወጣው። በስነ ስርዓት መኖር የሚፈልግ ከሆነ አስወጣው። አንተም እሱንም መቀመቅ ውስጥ የምትከፍለው እኔ እኮ ግራ ገብቶኛል። ጭራሽ እኮ ልታሳየው ሄደች። ምንም አላሳየሁትም። የት ነው የምገባው? ምንድን ነው ምን እንደማደርግ ተጋባል። ህጋዊ ወረቀት አላቸው። ከፈለገ ፖሊስ ይዞ መምጣት። አንተ ነው እኮ አለ እኮ ህጋዊ ወረቀት።